ተዋደን እንዴ ምን እስኪ ቁጭ በይ እንደዚህ አታርጊ እንዴ ምን ማለት ነው እስካሁን ድረስ ተማምነን ነው ተረፈስኮ ልጅ ነው ማየት አለብን ለምን እንዴ አረባክሽ እንዴ ምን ማለት ነው ተነስራትሽ ነው እንደዚህ አታርጊ እንጂ አንቺ ደግሞ ልጁን ይዛው ነው እንዴ ካለ ይዛው ነው ቁጭ በይ ንቅንቅ እንዳትይ አይደለም እንደዛ አትበይ እንደዚህ መስማማለን ብለሽ ነው አይደል ቁጭ በይ እስካሁን ቁጭ በይ አንተ ቁጭ በይና ምናወራው ነገር አለ ምንድነው ምናወራው ከዚህ በላይ እንደዚህ በጉልበት በጓም ላይ ቁጭ በይ አረጋጊ ምን አይዞሽ ባባ ይደርሰንልሃል አይዞሽ ያው እንግዲህ እኛም ሰው ላይ ውጭ ላይ ሰው አቁመናልና ምንም እንትን እንዳትልሽ እንዳትፈራ ሳትፈራ ሁሉንም ነገር ንገረን እሺ ምንም አታመጣም ከሆነ በኋላ ምንም አታረገም አንተን እሺ ታደርገን ነገር ግን ከመጀመሪያ ጀምሮ ምን እንዳደረገችብህ ምን እያለች እንደምታስፈራራ ከመጀመሪያ ጀምሮ ያለውን ንገረን ለኛ እሺ እንደማስረጃም ስለሚጠቅመን ለፍርድ ቤትም ማለት ነው እሺ አይ ስራው እየሰገባ ትንሽ አበሳጨኝና ዛጋ ተቀምጦ ሳይው ለምን እንደዚህ ያደረክ ብዬ በበርበሬ ያጥኛው ነው እሱ ታረመኝ ማለት እንደዛ ታርጊ አርፈሽ ቁጭ በይ ሴትዮ ምን ነው ቁጭ በይ ባክን ተይ ተነስራትሽ ነው ያልሽ ቁጭ በይ ሰራታችን ሰራ ነገርሻለሁ ነው ለተነካው አትመናት ስለው አንተ ውሸታም አንተ ዱርዬ ብሎ እኔን ራሴን መታኝ ከዛ በቃ እሱ ወደ ስራ ድጋሚ ሲሄድ ለምን ነገርኩ ብላ ልገለኝ ደርሳ ነበር አይመታዋለሁ በበርበሬ ያጥነዋለሁ ምናምን ነገር እንደው ምግብ ማልሰጠውም ነበር አንዳንዴ ዝም ብዬ ሄዳለሁ እንዳትነካ ብዬው ስለሞታ ልጁም አይነካም ጸጥ ብሎ ስለሚፈራሽ ከዛ በቃ ሳስብ ለሰው ይናገራል ብለሽ አላሰብሽም ከሰው ጋር ተገናኙ አይ ብዙ ጊዜ አላስወጣውም በቤት ነው ያለው የምታስቀምጥበትን እንዴት አወቅ አንተ አንዳንዴ ስትወጣ እጥላለሁ ብላ ስለምታስብ የምታስቀምጥበትን ቦታ አንድ ቀን ተደብቄ አይቻታለሁ አይ አሁን ቆይቷል 1-2 አመት ሆኖታል እንጂ ይመጣል 6 ወር 7 ወር እንደዛ ይመጣል በስልክስ ትገናኛላችሁ አዎ እንገናኝ ልጁን አወራውም አይ ያወራል አወራው ብዬ ሰጠዋለሁ ያወራልም ባሙልት ሙልት ሲልበት አፍክን ዝጋ ስለው አፉን ይዘጋል ጸጥ ብሎ ያወራል ምንም አይናገርም እሱ ለመናገር ሞክሮ ሳያውቅም አይ ለማልቀስ እንደዚህ ሊከፋው ሲሞክር አፍክን ዝጋ ምናምን ብዬ ኮስተር ስልበት ጸጥ ብሎ ያወራው ተደራደ ምናምን ብሎ ይዘጋል ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ እኛ በጣም ሰላም ነን እግዚአብሔር ይመስገን ዛሬ እንግዲህ አንድ ከበድ ያለ ጉዳይ ይዘን የመጣነው ትንሽ የተወሰነ በስልክም ለማናገር ሞክሬያለሁ ያው ከሚፈጠሩብን ችግሮች አንፃር አሁን ላይ የተወሰነ ነገሮች እናጣራ ስለማንሄድ የተወሰነ መረጃ ይደርሰናል በስልክ ማለት ነው ወንድም ያብኝ አንተንም ቶሎ እንድትመጣ አድርጌ የጠራሁት ምንድነው በጣም አስቸኳይ ስለሆነብኝ ነውና አንድ ወንድማችን ህፃን ልጅ ነው ወደ 14 አመት ገደማ እንደነገረኝ እድሜው ማለት ነው በጣም ብዙ ጥቃት እየደረሰበት እንደሆነ በእንጀራ እናቱ ደውሎ የተወሰነ ነገር ነግሮኛል ማለት ነው በጓደኞቹ በኩል ነው ያስደወለው ስለዚህ እዛ ቦታ ላይ ቶሎ ለመገኘት ነው አንተንም አስቸኩዬ ከስራ ላይ ያስመጣው ማለት ነው ወንድሜ እንግዲህ ዛሬ እዛ እንሄድና እስኪ ምን እንደሚፈጠር ያው የተወሰኑ ነገሮች ስለነገረኝ ውስጤ ትንሽ አዝኗል ህፃን ልጅ ላይ ማለት 14 አመት በጣም ትንሽ ነው አይደለ በጣም ብዙ በደል እየደረሰ ነው ማለት በዚህ እድሜ በጣም መጥፎ ነው ለሚያድግ ህፃን ልጅ ማለት ነው ይዞት የሚያድገው ምንድነው ከእናቶች የሚለው ነገር ስላለ በጣም ከባድ ነው ያው እንግዲህ እስኪዛ ሄደም እንደተፈጠረ የምናውቀው ይሆናል ያው ቀጥታ ወደ ጉዳዩ ገባሁኝ ሰላም በላቸውና ሰላም ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እንግዲህ እኛ በጣም ሰላም ነን ውድ ቤተሰቦቻችን እንግዲህ ያው ከጊዜ ወደ ጊዜ የምንሰማው ነገር ትንሽ ለጆሮም የሚከብድ ለህሊናም በጣም የሚቀፍና ብዙ ነገሮችን እየሰማን ነውና በጣም ያሳዝናል ያው እንደ ህብረተሰብ በዚህኛው ደረጃ መውረዳችን በዚህኛው ደረጃ ብዙ ነገሮች መፈጠራቸው ያው ትንሽ በጣም ያሳዝናል እንግዲህ እና እስቲ የዚህንም ልጅ ኬዝ በጣም እንግዲህ እንደነገረችኝ እኔ ሌላ ስራ ላይ ነበርኩ በአጋጣሚ በጣም አስቸኳይና አንገብጋቢ ጉዳይ ስለሆነ ነው ወደዚህ መጣሁትና በጣም በአስቸኳይ መፍትሄ የሚፈልግና የነገራትም ነገር ትንሽ ዊርድ የሆነ ነገር በጣም አስፈሪም አስደንጋጭም ነገር ስለሆነ በጣም እኔ ደነገጥኩት ስለዚህ
እንደውም ልጁ ደውሎ እንትን ሲለኝ ቶሎ መድረስ ካልቻላችሁና ምናልባት እናንተ ጋር መደወሌ ወይም ደግሞ ለሆነ ሰው እንደዚህ አይነት ነገር እያማከርኩኝ እንደሆነ ብታውቅ ትገለኛለች እና በቻላችሁት ፍጥነት እናንተ ቅደሙና እሷ እንደዚህ አይነት ነገር ከመስማቷ በፊት ምናልባት ተሳስቶ እንኳን እንደዚህ አይነት ነገር ያማከርኩት ሰው ቢናገር የተወሰነ ወሬ ቢወጣ እኔ እጎዳለሁ እና ቶሎ ድረሽልኝ ስላለኝ ነው። ከሌሎች ኬዞች እየደወሉልኝ በጣም ብዙ ሰዎች አሉ። ብዙ የያዝኳቸው ነገሮች እንዳሉ ታውቃለህ። ብዙ የያዝኳቸው ኬዞች እና ከዛ የሚያስቀደምኩት በእንደዚህ አይነት መልኩ በጣም ስለለመነኝ ልጁ መቅደም አለበት ብዬ ስላሰብኩኝ ነው። እና ወንድሜ ያው ከስራ ማፈናቀይ ስላስመጣው ከእንግዲህ ይቅርታ እየጠየቅኩኝ ያው መቅደም ያለበት ጉዳይ ስለሆነ ማለት ነው። እና ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ እስከ መጨረሻው። እንግዲህ ምን እንደሚፈጠር አብራችሁ የምታዩት ይሆናል በምንችለው አቅም ማለት ነው። ለእናንተም ለማድረስ ሼር ለማድረግ እንሞክራለን። ቪዲዮችን ብዙ ሰው ጋር እየደረሰ ስላልሆነ ሼር በማድረግ ተባበሩን ቤተሰቦቻችን። አብራችሁን ቆዩ። እንግዲህ ቤተሰቦች በነገርናችሁ መሰረት ማለት ነው ወንድማችን ጋር ተገኝተናል። ቤቱ ድረስ ነው የመጣ ነው። አስቸኳይ ነው እያለን ስለነበረ ቶሎ የምነግራችሁን ነግራችሁ እሷ ሳትመጣ ብትወጡልኝ እያለ ነው ስንገባ ከበር ላይ ማለት ነው። እንግዲህ ወንድማችን መጠናል ቤትክ ድረስ። ባባዬ ስምክ ማን ነው? አማን ይባላል ስሜ። አማን ነው ስምክ? ተማሪ ነህ? ስንተኛ ክፍል ነህ? 8ኛ ክፍል ነኝ። 8ኛ ክፍል። ቅድም እድሜህን ነግራኝ ነበርና ስንት ነበር ያልከኝ? 14። ስለዚህ አልተሳሳትንም። እሱ ጋር ነው የመጣ ነው ማለት ነው። እና ምንድነው በጣም በአስቸኳይ ነበር የደወልክልኝ። እያለቀስክ ነበረ። ቀድመሽ ካልደረስሽና እሷ ካወቀች ትገለኛለችም እያልክ ነበርና የት ነው? እዚህ ቤት ነው ተወልደ ያደግከው? ማነች? እንጀራ እናት ነች? አባቴ የለም? አባቴ ለስራ ወደ ሌላ ቦታ ሄዷል። ወደ ሌላ ቦታ? አሁን ሄደው ወይስ ሁሉ ጊዜ ይሄዳል? ሁሌ ይሄዳል። ለምን ያህል ጊዜ ይሄዳል? ብዙ ጊዜ ይቆያል። ኦኬ፣ ስራ ሲሄድ ብዙ ጊዜ ይቆያል። ሲወጣ ፊልድ። እሺ፣ እንጀራ እናት ታዲያ አሳድጋክ ነው ወይስ ከልጅነት ጀምሮ ነው ያሳደገችው ወይስ ምን ያክል ጊዜ ነው ከአባትህ ጋር ከተጋቡ? በቅርብ አንድ በ7 ዓመቴ ነው። አንተ በ7 ዓመት ሆነ። አሁን 14 ዓመትክ ነው። በጣም ጥሩ። አንተ የ7 ዓመት ልጅ ሆነ ነው አባትህ የተጋቡት እኮ። ምንድነው ያደረገች ካሁን እሷ ማለት ከልጅነት ጀምሮ ካሳደገች ይሄን ያክል በጣም ከባድ የሆነብህ ነገር ምንድነው እሷ ጋር አሁን? አሁን በቃ ምንም ማድረግ አልቻልኩም። ምግብ ለመስጠት ትከለክለኛለች። ትምህርት ቤት እሱ የሌለ ቀን ትምህርት ቤት እንዳልሄድ ትከለክለኛለች። ማሷ ለምንድን ነው በር እያየክ የነበርከው? ለምንድን ያላበይ ፈራህ? ከመጣችን ታባረራቸዋለች። እኔንም እገልሃለሁ ለሰው ብታወራ ብለኛለች። ኦኬ፣ አንተ እሷ የምታደርገን ነገር ከተናገርክ እንደው እናትህን ታውቃታለህ በህይወት እያለች? አይ አባቴ እንደነገረኝ ገና አንተን እንደወለደች ነው የሞተችው ብለኛል። እናትህ? ስለዚህ አባትህ ነው ያሳደገህ ማለት ነው እስከ 7 ዓመት ድረስ? ብቻውን ሆኖ ነው ያሳደገ? ሌላ ሴት አላገባም ነበር? እሱን አልነገረኝም። እሱ እንዴት እንዳሳደገ አልነገረህም? እንዴት ነው ማለት እቺን አሁን የእንጀራ እናትህ ከመምጣቷ በፊት ምን አይነት ኑሮ ነበር የምትኖረው? በጣም ደስተኛ ነበርን ከአባትህ ጋር። ማለት ምን ነበር? እንዴት ነበር የምታሳልፉት ህይወት? ጥሩ ነበር ብለኛል። እና እሷ እስከመጣች በኋላ ምንድነው የተቀየረብህ ነገር? በቃ እሷ ከመጣች በኋላ ምንም መኖር አልቻልኩም። በቃ አሁንም እናንተ ጋር የደወልኩላችሁ ስላቃተኝ ነው። በቃ የቻላችሁትን አቅማችሁን እንድታረጉልኝ ነው። ጓደኛዬ ጋር ይገባናል። ግን አሁን እንደ ማስረጃም እንደምንም አሁን አንተ ብዙ ነገሮችን ለኛ አንድ በአንድ ልትነግረን ብዙ ነገሮች የሚፈጠሩትን ነገሮች አንድ በአንድ ለኛ በደንብ ማስረዳት አለብን። ምክንያቱም ነገ አሁን እኛ ለህግም ለምንም ይሁን እሷን ስናቀርባት አንተ አሁን በዚህ እድሜ መክሰስ አይችልም። እሱ ተሰሚነትም የለህም 18 ዓመት ስላልሞላ። እኛ በሰብአዊ መብትም በብዙ ነገር በህፃናት መብትም መክሰስ ስለሚቻል ያንን ነገር ደግሞ አንተ በደንብ ማስረዳት አለብህ። ያለውን ነገር የምታደርግብህን ነገር በሙሉ የሚደርስብህን ሳትፈራ ለኛ ሙሉ በሙሉ እሷም ብትመጣ ምንም አታመጣም አሁን ማለት ምክንያቱም እሷ በመጣማ ችግር አለው ትገለኛለች። አንድ ሰው እንኳን ገብቶ ሲያይ ትከለክለኛለች። ችግር የለውም አንተ ቆልፋ ስለምትሄድ
በቃ ምንም ነገር እንደነካ ስለማፈቅድልኝ ትገልኛለች ከመጣች። ጥለንህ አንሄድም አይዞህ እኛ ጋር ተራቅ ያለ ቦታ ስለሄደች ነው ዛሬ ስላልከን ነው። እና ያው እንግዲህ እኛም ሰው ላይ ውጭ ላይ ሰው አቁመናል እና ምንም እንትን እንዳትል እሺ፣ እንዳትፈራ፣ ሳትፈራ ሁሉንም ነገር ንገረን እሺ። ምንም አታመጣም ከአሁን በኋላ ምንም አታደርግም አንተን እሺ። የምታደርገን ነገር ግን ከመጀመሪያ ጀምሮ ምን እንዳደረገችብህ ምን እያለች እንደምታስፈራራ ከመጀመሪያ ጀምሮ ያለውን ንገረን ለኛ እሺ። እንደ ማስረጃም ስለሚጠቅመን ለፍርድ ቤትም ማለት ነው እሺ። ስለዚህ እስቲ መጀመሪያ ስትመጣም እንዴት ነበር አገባቧ? በፊት ታውቃት ነበር እሷ አባትህ ሳያገባት በፊት? አይ አላውቃትም ነበር። ከተጋቡ በኋላ ነው? ከየት ነው የመጣሁት ነው ያለችው እሷ? አልነገረችኝም ለኔ ምንም ነገር አታወራኝም። አባቴ ሲኖር ብቻ በጣም እንክብካቤ ታደርግልኛለች። እንደሚንከባከብ ሰው ትሆናለች። ምንድን ነው የሚሰራው አባቴ? ግንባታ ነው የሚሰራው። የኮንስትራክሽን ስራ ነው። ስለዚህ የት ሩቅ ቦታ ነው ያለው አሁን ወይስ ይመጣል? አይታወቅም። የሚመጣበትም የሚሄድበትም ጊዜ እሷ ብቻ ነች የምታውቀው። አንተ ሲመጣ ሲሄድ ብቻ ዝም ብለህ ማግኘት ነው እሱ። ምን ያህል ጊዜ ይቆያል ሲሄድ? ብዙ ጊዜ ቆየ ከተባለ ከ2 ዓመት በላይ አይቆይም። ኦኬ፣ ረጅም ሰዓት ይቆያል ማለት ነው። ቆይቶ ያውቃል ከዚህ በፊት? እዚሁ ሀገር ውስጥ ነው አይደል? እየመጣ እያያችሁ ነው ወይስ እንዴት ነው? ሳይመጣ ትደውልለታለች፣ ደህና ነው እያለች ስልክ ትሰጠኛለች። ሳለቅስ እንደዚህ ምናምን ካልክ እገልሃለሁ እያለች ስለምታስፈራረኝ በትክክል እንዳወራው ታርገኛለች። ስለዚህ ልጄ ሰላም ነው ብሎ ነው የሚያወራህ ማለት ነው። እንደው ያው ከሀገር ውጭ አይወጣም አይደል? እዚሁ ሀገር ውስጥ ነው የሚሰራው ብዙ ጊዜ። እንደተረዳሁት ከሆነ ያው ልጅ ስለሆነ ብዙ ጊዜ እንደዚህ አይነት ነገሮችን እንትን አይሉትም። ታውቃለህ አይደለ? እንደተረዳሁ ነው። ያሳዝናል እንግዲህ። እሺ ከዚያስ እሷ ከገባች በኋላ መጀመሪያ ያው ማለት ያንተ የእሱ ልጅ መሆንን ነው የምጠላው ወይስ ምንድን ነው የምትልህ? ምንድን ነው የሁሉ ለማሰቃየት እንደ ምክንያት የምትጠቅስልህ? ለመጀመሪያ ወደ አንተ ማለት አንተ ላይ እንደዚህ ጉዳት ከማድረሷ በፊት ለምንድን ነው እንደዚህ አይነት ነገር ውስጥ የጀመረችው? እሱን አላውቅም፣ ግን በፊት የመጣች አካባቢ ሰሞን አባቴም እዚሁ ስለሆነ ይኖር የነበረው እንክብካቤ ታደርግልኝ ነበር። ምን ሲወጣም ወጣም ሲል ለ2 ቀን ለምናምን ስለሆነ የሚወጣው የነበረው እንክብካቤ ታደርግልኝ ነበር። ምን ትለኝ ነበር። አሁን ግን እሱ ብዙ ጊዜ እንደሚቆይ እርግጠኛ ስትሆን ታሰቃየኛለች፣ በርበሬ ታጥነኛለች። ይኸው ጀርባዬን የመታኝ ጠባሳ ብቻ ነው ማየት ትችላላችሁ። እየገረፈች ነው ማለት ነው። በፈጣሪ ምን አይነት አረመኔ ናት! እሷ ናት እንደዚህ የምታደርገው። ትምህርት ቤትም ከስንት አንዴ ነው የሚሄደው እሱ እንትን ሲል ብቻ ነው። ትምህርት ቤት ማትልከህ? ከስንት አንዴ ነው የምትልከኝ። ወላጅ ምናምን ሲባል አሁን ስትቀር ብዙ ጊዜ ያው ወላጅ ይጠየቃል አይደል? በቃ ማለት በሷ ስም ነው ትምህርት ቤት። አሁን አንተ በአባቴ ስም ነው ተቆጣጣረው። አይ ነው ስምህማ በአባቴ ስም ነው። አሁን የወላጅ ስልክ ይያዛል፣ ይደወላል ስትቀር ምናምን እና ሙሉ ለሙሉ የምትቆጣጠረው እሷ ነች። ከባድ ነው። እሺ ከዛስ ምንድን ነው የምታደርገው? በቃ ለ2 ቀን ለ3 ቀን ምግብ ትከለክለኛለች። ራሴን ስቼ ስወድቅ እንዳልሞት እያለች በቃ ምግብ ትሰጠኛለች። እንደገና ትምህርት ትማራለህ? አሁን ከስንት አንዴ ነው የምትልከኝ ትምህርት ቤት። ምንድን ነው ትምህርት ቤት ደግሞ ለምንድን ነው የምትከለክለኝ? በቃ ወደ የትም እንደሄድ አትፈልግም። ለሰው ትናገራለህ። ስለዚህ ከየትም አትወጣም እያለች እየቆለፈችብኝ ነው የምትሄደው። ቤት ቆልፋበት ሄዳለች። ሁሌ ነው የምትቆልፍብኝ። ስትመጣም ከፍታ ትገባለች። ከዛ ምንም ሳትለኝ በቃ ተኛ ግባና ትለኛለች፣ ታስፈራራኛለች። በጣም የሚከብድ ነገር ነውና ለአባትህ ስልክ ደውላ ስታገናኝክ ያው ለመናገር አልችልም ብለሃልና በጓደኞች ስልክ ምናምን ለመደወል አልሞከርክም? አይ ጭራሽ ብትናገር ጓደኞቼ አንዳንዴ ስለምትናገራቸው እኔን እዚህ ቆልፎብኝ ወጣ ስትሄድ ሰላም ትላቸዋለች። ብዙ ሰዓት ቆማ ስለምታወራ ይነግሯታል ብዬ ስለምፈራ ምንም አላወራም። አትደውልም? ባለፈውም ቁጥራቸውን አይቼ የወሰድኩ ሰዓት ይሄ ነገር ምንድነው እስቲ ምንድነው ብዬ ማያስ መስዬ ነው የጻፍኩትኝ እና ከነሱ አላወቁም እንደጻፍኩኝ። ኦኬ የኛን ቁጥር ስትወስድ ማለት ነው። ትንሽ በጣም ከባድ የሚል ነገር ነው። እሺ ታዲያ አሁን ማለት በጣም ያሰጋክ ቶሎ ድረሱልኝ እኔ ከመሞቴ በፊት እያልክ ነበርና ምንድነው ማለት በምን አይነት መንገድ ብታስፈራራህ ነው አንተን
እንደነገርከን ያው ምግብ አለመስጠትም አንድ መግደል ነው አይደል? የሰው ልጅ ያው በህይወት ሲኖር ዋና መስፈርቱ መጀመሪያ እንድትኖር የሚረዳክ ያው ምግብ ነው አይደለ? ያን መከልከልም በጣም ከባድ ነገር ነው። የሚበላ ምግብ ለህፃን ልጅ መከልከል ማለት በጣም ትልቅ ኃጢአት ነው፣ ወንጀልም ነው። ምክንያቱም ኃላፊነት የተሰጣት ለእሷ ነው የዚህ ልጅ ጉዳይና እንደዚህ ማድረጓ በጣም ያሳዝናል። እንግዲህ እንደዚህ አይነት ነገር እንዳይደርስ ማንም ሰው ላይ እንግዲህ በጣም ብዙ ነገሮችን እየሞከርን ብዙ ነገሮችንም እየጣርን ነው። የዱላ ጫና በጣም መጥፎ። ይህንን የሚያክል ልጅ ላይ እንደዚህ አይነት ነገር ማድረግ በራሱ በጣም ያሳዝናል። አይዞህ አሁን እስቲ ማለት ምንድን ነው አሁን ለለቅሶን ሄደችው አልከንና ምን ብላ ነው ሄደችው? ስትል መጨረሻ በቃ ከቤት እንዳትወጣ ማንም ሰው ቢመጣ ቢያንኳኳ እንዳከፍት እኔ ቁልፍ አለኝ ራሴ ከፍቼ ይገባሉ ብላ ነው ሄደችው። በውጭ ነው መቆለፍበት? አሁን እኛ ያው የከፈትክልን ታዲያ እንዴት አድርገክ ነው የነገርከን? ቁልፉን የት እንደምታስቀምጥ በምን አወቅክ አንተ? እኛም ከፍተን የገባን ነው አይደለ? የምታስቀምጥበትን እንዴት አወቅክ አንተ? አንዳንዴ ስትወጣ እጥላለሁ ብላ ስለምታስብ የምታስቀምጥበትን ቦታ አንድ ቀን ተደብቄ አይቻታለሁ። ከዛ በመስኮት ወጥቼ ነው ያመጣሁት። በጣም አሪፍ ነው። እንደዚህ ማድረግ ቆንጆ ነው። እኛንም ለማግኘት መሞከረ በጣም ጥሩ ነው። ጥሩ አድርጋለሁ። ብዙ ነገሮች እየተፈጠሩብህ እንደሆኑ ቢገባኝም ያው አትፍራይዞ አትመጣም። ብትመጣም ምንም አታመጣም። እሺ ማለት እኛ ብዙ ሰው ይዘን ነው የመጣነው። ጥበቃ ይደረግልሃል። ብዙ ጫና ይኖርባል። በእርግጥ ያው ያለው ነገር በሰላማዊ መንገድ ለመፍታት እንሞክራለን። እስቲ ማለት በጣም እንግዲህ የሆነ ቀን ልትገለኝ ራሱ ነበር ብለህናልና እስቲ ምንድን ነበር ያደረገች የዛን ቀን? አሁንስ ምንድነው እንደዚህ በጣም በህይወቴ ድረሱልኝ ልሞት ነው በህይወቴ ድረሱልኝ ያልክ ነበርና እስቲ የሆነ ቀን ልትገለኝ ነበር ብላለች። እስቲ ንገረን እስቲ ስለሱ። በቃ አንድ ቀን ለሱ ነገርኩትኝና አንተ ለአባቴ ምን ብለህ ነገርከው? በቃ እየመተችኝ ነው ስለው እሷ ደግሞ ውሸቱን ነው ምናምን ስትል እሷ እየሰማች ነው የነገርከው? አትመናት ስለው አንተ ውሸታም አንተ ዱርዬ ብሎ እኔን ራሴን መታኝ። ከዛ በቃ እሱ ወደ ስራ ድጋሚ ሲሄድ ለምን ነገርከው ብላ ልገለኝ ደርሳ ነበረ። አባቴ ይሄንን ነገር እንደሚፈጠር እየነገርከው ነው እንደዚህ የመታ? ነግሬዋለሁ። ለምንድን ነው የመታ? አባቱ አይደለም እኮ የመታው። አሁን ለሱ ሲነግረው ስለሰማ አንተ ዱርዬ ምናምን ብላ በቃ ውሸትህን ነው ከእሷ ጋር እናት ስላልሆነች ከኔ ጋር እንድትሆን አልፈልግም ብሎ ዞር ገፈተረኝ። እናት ስላልሆነች ስለማፈልጋት ነው በቃ ዞር በልልኝ ብሎ እሷን ስለሚወዳት እኔን ወደ ክፍሌ እንድገባ አደረገኝ። አባት እሺ ነው በጣም ያሳዝናል። የዛን ቀን ልገለኝ ደርሳ ነበር አልክና ታዲያ የዛኔ ሲመለስስ ልታሳምነው አልሞከርክም አባትህን? በቃ በምንም ጠባሳውን ምናምን ሳሳዩ በቃ ትምህርት ቤት ተጣልተ ይሆናል እያለ ዝም ነው የሚለው። በዚህ ያክል ደረጃ ያምናታል ማለት ነው እሱ? አሁንም ድረሱልኝ ያልኳቸው በቀደም እኔ ስለምፈራት ትገለኛለች ብዬ ስለምፈራ በተኛውበት እንዳገለኝ ብዬ ስለምፈራ ሳትተኛ አልተኛምና እሷ እንቅልፍ ሳይወስዳት አንተ አትተኛ? ከዛ በአንድ ቀን የተኛው መስሏት እኔ እንቅልፍ አልወሰደኝም ነበር። ስተኝ የተኛው መስሏት ኩላሊቱን እንሽጠውና እኔም ከዚህ ህይወት እገላገላለሁ እያለች ስታወራ ስለሰማሁ ስም ምናምን ሳጠራ በቃ ኩላሊቱን መሸጥ እፈልጋለሁ ነው የምትለው። ከዛ በጣም በብዙ በሚሊዮን የሚቆጠር ብር እየጠራች በቃ በዛ ብር እሸጣለሁ ምናምን እያለች ታወራለች። ከዛ በቃ እንደዛ ከማረጓ በፊት ድረሱልኝ ብዬ ነው እናንተ ጋር የደወልኩት። እንደዛ ብላ ስታወራ አንተ በጆሮ ሰማሃት? እሷ የተኛው መስሏት ስታወራ ሰምቻት ነው። አንተ እሷ ሳትተኛ አይደለም። በጣም የሚገርምና በጣም ስለዚህ ለዛ ነው ልሞት ነው ቶሎ ድረሱልኝ ያልከ እንደዛ ነው። በዚህ ያክል ደረጃ ሰው በጣም እንግዲህ ያሳዝናል። ምን ያህል ከባድ ነው በጣም። እሺ ከዛ በኋላስ እንደዛ ብላ ስልክ ካወራች በኋላ ያው አንተ መቼም መፍራት አይቀርምና እንዴት ነው የነቃችበት ነገር የለም? ካንተ ያየችው ምንም ለውጥ ማለት የሆነ ነገር አይታ የሆነ ነገር ብትነቃበት ያው ትጎዳዋለችና እንዴት ነው እሷ ጋር ታዲያ
ያየው ነገር የለም? ልታሰቃይ አልሞከረችም? በቃ ስቃዩማ እንደ በፊቱ እንደቀጠለ ነው። በቃ አሁን በቃ ልክ ከስራ እንደመጣች በቃ ፊት ለፊት ካየችኝ ትመታኛለች። ለምን ወደ ውስጥ አልገባም ብላ ትመታኝ። ወደ ውስጥ ስገባ ደግሞ ለምን ወደዚህ ውጪ ሆነ አልተቀበልከኝም ብላ ትመታኛለች። ይሄ እጅ ምን ሆነ ነው የተተለተለው? እሷ የመታችኝ ነው። ይሄ ዚንጋ ትመታለች። ምንድነው የተቆረጠ ነው የሚመስለው? በቃ ባገኘችው ፊት ለፊቷ ባገኘችው ነገር ነው የምትማታው። አመርጥም በቃ ዝም ብላ ነው የምትመታው። ልብስስ አትቀይርልህም እንዴ? ይሄ እንዳለ እግሩን አላየኸውም እንዴ? እግሩን አላየኸውም? ያው ተሰነጣጥቆልኩልኝ። ምንድነው ይሄ ጉልበትክ መታንበረከከ ምናምን ነው ወይስ አይደለም? አንዳንዴ ግቢ ውስጥ ይሄው ከጀርባ መንገድ እንዳለው አይደል? እዛ በቃ አንዳንዴ እንትን ሲላት እንሮጥ እያስመሰለች አውቃ እየገፋች መሬት ላይ ትጥለኛለች። በዛ ጉልበት እንደዚህ ሆነ። በጣም የሚከብድ ነገር ነው። እኔ ማለት ከምሰማው አንፃር በጣም እየከበደኝ ነው ያለውና ትንሽ ከበደላል ግፍ በህፃን ልጅ ላይ በጣም ዛሬም ደግሞ በእርግጠኝነት እንግዲህ ሜቢ እዛም ላይሆን ይችላል እጃለው ያለችውም ለቅሶም ላይሆን ይችላል እየጨረሰችም ሊሆን ይችላል እና ትንሽ ከበድ የሚል ነገር ነው። ዛሬ እንደው ስልክ ስታወራ ትላንት ማታ ምናምን ሰምታታል? ሌላ ነገር አይ ጭራሽ ስታወራ አልሰማሁትም። የምን ለቅሶ ነው ያለችው? የዘመድ ሞታል ብቻ ብላ ነው የወጣችው። ለኔም ሳይሆን የነገረችው በስልክ ስታወራ ነው። በቃ ዘመድ ሞታል ምናምን ቆይ ዘመድ ሞታል ደርሼ እመጣለሁ ብቻ ስትል ነው የሰማሁት። ወዴት ነው ያለችው? ሄደችበትን አካባቢ ታውቃለህ? አልሰማሁትም። ዛሬ ሙሉ ቀን አትመጣም አይደለ? እሱን እንጃ። ቶሎ እመጣለሁ ከቤት እንዳትወጣ ለማንም ቢያንኳኳ እንዳትከፍት ነው ያለችኝ። ለማንም ሰው እንዳትከፍት ነው ያለችኝ። ማን እንዳትከፍት ሳይሆን ቆልፈው ስለሆነ የምትሄደው ሲያንኳኳ ማን ነው ምናምን ብላ ጭራሽ ድምጽ እንዳታሰማ ትላለች። በጣም የሚገርም ሰው የማይጠብቀው ነገር ነው እየተሰራ ያለውና በዚህ ሰዓት ማን ነው ታዲያ የሚታመነው? ሰው ህፃን ልጅ ላይ እንኳን በዚህ ያክል ጉልበት እንትን ብሎ ከተነሳ አዎ በጣም ያሳዝናል። ምን አይነት ጊዜ ላይ እንደደረስን ትንሽ ከበድ ይላል ለመናገር ራሱ። እንግዲህ እናት በልጇ ላይ ይናል ጭካኔ ካደረገች ይናል ከጨከነች በጣም ያሳዝናል ጊዜ ላይ ነውና ያለ ነው። ስለዚህ አሁን እኛ እሷን ማግኘት የምንችለው በምን አይነት መንገድ ነው? እሷ አሁን ለምሳሌ ከቤት የማትወጣበት ቀን ምን አይነት ቀን ነው ልናገኛት የምንችለው? በቃ አይታወቅም። እሷ ዝም ብላ ከስንት አንዴ ነው የምትወጣው እንጂ ዝም ብላ ቤት ነው የምትቀመጠው። ስትሄድ ብቻ ነው የምትዘጋብህ አንተ ላይ። ስራ የምትሄደውም ጠዋት ትሄዳለች፣ ከዛ 5 ሰዓት 6 ሰዓት ትመለሳለች። እስከዛ ነው የምትዘጋብህ አንተ ላይ። በጣም የሚከብድ ነገር ነው። እንግዲህ አሁን እሱ ፊት እንደዚህም ብለን ማውራት አንችልም። ያው እንግዲህ የሆነ ሲስተም እንጠቀማለን። ዙሮ ያው ይሄ ነው አይደለም መኖሪያቸው። እሷ የምትመጣው እዚህ ነው። በጣም ጥሩ። ስለዚህ መመለስ ነው የምንችለው በሌላ መንገድ ማለት ነው። ባለችበት እንደመጡ ትገለኛለች። ችግር የለም። ስላንተ እናወራም። እኛ የምንጠቀመውን ሲስተም ተጠቅመን በራሳችን መንገድ ማድረግ እንዳለብንም ወሰናን ከክሮቻችን ጋር። እሺ መቼ ነው የምትመለሱት? ዛሬውኑ ጨርሰን ነው የምንሄደው። አንተንም ዛሬ ካልመጣችሁ ካልሆነ እናንተ የሚያውቃታችሁ ከሆነ አባቴ ጋር ደውሉልኝና በምታስረዱት መንገድ አስረዱትና በቃ ሌላ ችግር ይፈጠራል። ደውሎ ከተናገራት እሷን ደውሎ እንዴ ልጅ እንደዚህ ታደርጊያለሽ ካላት አንተ ላይ ችግር ታደርሳለች። እዚህ እኛም ላይ ሌላ ችግር ስለሚመጣ ቀድመን መፍትሄ ከሰጠን በኋላ ሌላ የእሷን ጉዳይ ከጨረስን በኋላ አባት አንተን የሚያገኝበት መሄድም ካለበት እዛም ከሆነ ብዙ ጊዜውን የሚኖረው ይዞት ሄድ። ልጁ ለምን እዚህ ይሰቃያል ብቻውን? የማይሆን ሰው አምኖ ለምን ልጁ ይገደላል እዚህ መሀል ላይ? እና የአባትህን ቁጥርም ለእኛ ትሰጠናለህ። በምናስረዳው መንገድ አስረድተን አንተን ኦልሬዲ ወደሱ እንዲወስደው የስነ ልቦና ሐኪም ሊያዩ ይገባል። ልጅ ገባ በጣም ብዙ ስነ ልቦና እንትን የደረሰበት። ስለዚህ አባትህን እኛ በምናገኘው መንገድ እናገኛለን። ስልኩን ብቻ አንተ ትሰጠናለህ። ታውቀዋለህ አይደለ? በጣም ጥሩ። ግን ቅድሚያ አሁን ከአባት በፊት የእሷን ጉዳይ ነው የምንገለው። እሺ አቡሽ ተረጋጋ።
አንተ ተረጋጋ። ምንም የሚነቃ ነገር የለም። እሺ ምንም ነገር ስለኛም እንትን እንዳትላት። ምንም ማለት አይዞህ አትደንግጥ። ምንም ነገር አታሳይ አንተ። እሺ በቃ ፍርሃት ምናምን አታሳይ እንደምትኖረው እዛ ውስጥ ነው አይደለም? ውስጥ ነው ያንተ ቤት ትተኛበት ቤት። በቃ አይዞህ በቃ እንግዲህ ነገሮች ይስተካከላሉ። እሺ አይዞህ። አሁን እስካሁን ላለው ነገር ያው ምንም ማድረግ አይቻልም። አሁን በኋላ ግን ሁሉንም ነገር እኛ በቻልነው አቅም እናስተካክልልሃለን። እሺ አይዞህ። አሁን በጣም የሚያስቸግር ነገር ምንድን ነው? በቃ አሁን እሷ በቃ ሁሉንም ነገር ትታ አሁን አባቴ ከኔ ጋር መኖር የሚፈልግ ከሆነ ከኔ ጋር፣ ከሷ ጋር የሚኖር ከሆነ በቃ ከሷ ጋር መኖር አልችልም። እሷን ቢያስወጣት ደስ ይለኛል። ችግር የለውም። አባቱን አሁን እኮ እኛ ምን ይዘው በህጋዊ መንገድ አባትም ደግሞ እንትን ማለት ያለበትን ነገር ማየት ያለበት ብዙ ነገር ስላለ ይሄ ነገር እውነትም ከሆነ ስለሚያየው ማስረጃ ስለምንይዘው ችግር የለውም። ብዙ ነገር ስናሳየው ያምናል። እሺ አትፍራ። ምንም እንዳትጨናነቅ። እኛ ስንመጣም ደግሞ ምንም እንዳትደነግጥ፣ ሌላም ነገር እንትን እንዳትል። እሺ አይዞህ፣ በርታ በል። አይዞህ። በጣም ከበድ ያለ ነገርም ችግርም ካለ ያው ቁጥራችንን እንሰጣለን፣ ትደውልልናለህ። እሺ እንግዲህ ቤተሰቦች እንዳያችሁት በጣም ልብ የሚነካ ልብ የሚሰብር ሰው በገዛ እጇ እያበላች አሳድጋ ዛሬ ላይ እንደዚህ አይነት ነገር ዛሬ ላይም ባይሆን ከልጅነቱ ካሳደገችበት ሰዓት ጀምሮም ቢሆን አንድ ህፃን ልጅ ላይ እንደዚህ አይነት ጥቃት መፈጸም በጣም የሚዘገንን በጣም የብዙ ሰውን ልብ የሚሰብር ነገር ነውና ይህ ሰው ልጅ በቃ የሷ ልጅ አይደለም አይደል? ካልፈለገች መተው አለማሳደግ ይመረጣል። እንደዚህ አይነት ነገር ከማድረስ አንድ ህፃን ልጅ ላይና በጣም የሚከብድ ልብ የሚሰብር ነገር ነው የሰማሁትና ከዚህ ህፃን ልጅ አንደበት የሰማነው ነገር በጣም የሚያሳዝን ነገር ነውና ውድ ቤተሰቦቻችን ለብዙ ሰው መማሪያ እንዲሆን ሼር እያደረጋችሁ ተባበሩን። ሼር እያደረጋችሁ አድርሱልን። ስለዚህ እንግዲህ እሱን እንትን ብለን እኛ እንውጣና መጠቀም ያለብን ሲስተም ተጠቅመን እንግዲህ ወደ እሷ መምጣት አለብን ማለት ነው። የሷን ጉዳይ መጨረስ አለብን። ጊዜ የሚሰጠው ጉዳይ አይደለም። ከቻልን እንደውም ጠብቀናቱም ቢሆን ዛሬ ነው ይህን ጉዳይ መጨረስ ያለብን እና እንግዲህ ውድ ቤተሰቦቻችን እስከ መጨረሻው አብራችሁን ነው። ያው እንግዲህ ቤተሰቦች እንደምታዩት እንግዲህ በጣም በአስቸኳይ ነው እየሮጥን ነበርን የመጣ ነው እና ቤተሰቦች ምንድነው ልጁ ጓደኛው ደውሎልናል ማለት ነው። ምንድነው ያለን? በአስቸኳይ ድረሱለት፣ ልትገለው ነውና ልትገለኝ ነው፣ ከቻልክ ደውልላቸው እነሱ ወይ ለአባቴ ደውልለት ብሎት ነው። እንግዲህ እኛም በአስቸኳይ እንግዲህ ተመልሰን እየሄድን ነበረ። እንግዲህ ምን እንደሰማችም አይታወቅም። እንግዲህ ልትገለኝ ነው፣ በጣም ብዙ ነገር እያደረሰችብኝ ነው፣ ድረሱልኝ እያለ ነበርና እንግዲህ ምን እያደረገች እንደሆነ እዛው ድረስ ሄደን ብዙም መቆም የለብንም እዚህ ጋር ውድ ቤተሰቦች። እስቲ ቶሎ እንትን ለማለት እንሞክራለን። እስቲ እንሂድ እባክሽ፣ እንዳትሰማ ደግሞ ድምጻችን። ምን አይደለ? አቤት እዚህ ቤት አቤት ሰላም ነው? ምንድነው? አቤት ምንድነው? አቤት ምን ፈልጋችሁ? አንዴ ፈልገንሽ ነው። አቤት እናውራሽ ፈልገንሽ ነው። አቤት በምክንያት እንትን እጣን ነው። ምን ነው? እሺ ያስላል እኮ በርበሬ ነው። ምንድነው? አይጣን ነው። እጣን ለምደው ነው እንዴ? ሰው ባትስለው እጣን እኮ ነው እናቴ። እጣን ነው። ምን ፈልጋችሁ? እጣን እኛ እናቀም። አይኔ ያቃጥላል እኮ ይሄ እንዴ! ኧረ አይቃጥልም። ላቱጣን እንዴት ልንገባ ነበረ እባክሽን። አቤት ምን ፈልጋችሁ ነው? ምን ፈልጋችሁ? አላወቋችሁም። ለዛ ነው። አይ ለአንድ ጉዳይ ፈልገንሽ ነው። አንድ ሰው አግኝቷት ብሎን ስራ ልንሰራ ቢዝነስ ስራ ልንሰራ ነው። እሺ ምን ስራ ነው? እሺ ግቡ በቃሽ። አው ገብተን ነው። አላወቋችሁም። ለዛ ነው። ምንድነው? አይጣን ነው። ቁጭ በሉ። አይጣን ነው እንጂ ታወጭልናለሽ። የምን በርበሬ ነው እንዴ? እጣን ነው እኮ እናቱ። ይሄ እኮ እጣን ነው። ኧረ ተናደ ይሄ ነው አልቋል። አቃጠለኝ በእናትሽ። ይሄ አልቋል። ይሄው ቀይ እኮ ይታያል እንዴ?
ምንድነው? ምን ያደረግሽ ነው? እጣን አጭሼ ነው። ውዬ ስገባ እጣን እንትን ቤቱ እንትን አለኝና እጣን ጨስ አደረኩበት። ምንድነው? ውስጥ ደግሞ የሚያስል ሰው አለ? አይ የለም፣ የሚያስል ሰው አለ። ውስጥ ይሰማኛል እኮ። አይ የለም። እናንተ ናችሁ እኮ ያሳላችሁት እንዴ? ምንድነው የፈልጋችሁ የመጣችሁት? ይቅር አንድ ስለ ስራ ልናወራሽ ነውና እንዴ ምን ስራ ያለሽ? ስራ ሰው ልኮ ነው እባክሽን። ሰው ነው ላከረቻ እናገርሽ እባክሽን ቁጭ በይ። እኔ ማንንም አላኩኝም። እናቴ ማንንም ላኩኝ። ጓደኛችን ነው ይገባና እሺ እንደዚህ አይነት እጣን አይቻላልም። ይቅርታ እጣን አጭሰሽ አታውቂም እንዴ? እናቱ ልጅ አይ አጭሽ ስለማላቅ ሲሆን እዚህ ጋር ቀምሽ አብረሽን ብትሆኚ ደስ ይላል። ችግር የለም። በጣም ጉሮሮዬን እንትን ስላለኝ ነው ይቅርታ። ያው እጣን ነው ብለሽ እንትን አልሽ እንጂ የእጣን ሽታ አይደለም። እኛ እንግዲህ እንደዚህ ስለን እጣን ነው ከተባለ እንደዚህ አይነት እጣን እኔ ያላቅም ነው እንግዲህ ስላለመድሽ ይሆናል። እጣን እንግዲህ ምንድነው ድምጽ አለ እኮ ውስጥ ለሚያስል ሰው አለ እኮ ውስጥ ላይ ወይ ኧረ ድምጽ ወይ ቆይ እቃ ከፍታ አድርጊ። አይ እቃ ከፍታ አድርጊ ማለት ነው። ምንድን በሩን እየዘጋሽ ነው? አይ አይደለም፣ እዛ የከፈትኩት እቃ ነበር ሳልዘጋው ራስቸው መጥቼ ዘግቼው። አይ በሩን ሲዘጊ እኮ ግራ ገብቶኝ። አይ አይደለም እኮ ክፍት አድርጊው መጥቼ እጄ ዘጋ። ክፍሉን ለምን ዘጋሽ? አይ ይዘጋ ብዬ ነው። ብናየው ችግር አለ? አይ ምን ነው ምን ፈልገሽ ነው እንዴ? ለምንድን ነው የምታየው? ለምንድን ነው የምታየው? ሌላ ምን ነው አለ ሌላ ምን ማናገርሽ ነገር አለ ብለህ ነው እንጂ ቤቴን ልትፈትሽ አይደለም የመጣኸው ወንድም። እሺ በቃ እስኪ ቁጭ በልና ያው የመጣንበትን ስራ እንርሳ። ላናግርሽ ብለኸኝ የመጣኸው እሺ ብዬ ምንድን ናችሁ አልገባኝም። በቃ እሺ ነው የመጣንበትን ስራ እንትን ሳንል እና እንዴት ነሽ? እግዚአብሔር ይመስገን። ማን ልበል ስምሽን? ስም ሳንተዋወቅ ያው እንግዲህ ወደ ጉዳዩ ከመንገባ ትልቅ ስራም ስለሆነ ይዘን የመጣ ነው። አንቺ ማውርተሻል በእርግጥ አለቃችን ጋር የተወሰነ ነገር ማን እንበል ስምሽን? እሺ ስንታየው ይባላል። ስንታየው እንዴት ነሽ? እግዚአብሔር ይመስገን። ገና እየገባሽ ነው መሰለኝ እና የመጣ ነው። ያው እንደገባውኝ እጣን እያጨስኩኝ ነው ምናምን እያልሽ ነበርና ምንድነው የምትሰሪው? እኔ ተባራሪ እሰራለሁ። ተባራሪ የተገኘውን ስራ እዛም ስራ አድርጌ እመለሳለሁ። ባለ ትዳር ነሽ? አዎ። ልጆችስ? ልጅ አለ፣ አንድ አለ፣ የማሳድገው ልጅ አለ። እሱ ጋር ነው ማሳድገው ማለት አንቺ ልጅ አይደል? የባለቤቴ ልጅ ነው። የባለቤቴ ልጅ። እንዴት ነው ከልጅሽ ጋር ከባለቤትሽ ጋር ያላችሁ ግንኙነት? እንዴ ስንት አመት ሆናችሁ በትዳር ከተጋባችሁ? ቆይተናል። ቆየን በጣም። ምን ያህል ጊዜ እንደው? አንድ 6-7 ይሆናል። 7 አመት 7 አመት እንደዛ አካባቢ። ልጁስ እንዴት ነው አሳደግሽው? እግዚአብሔር ይመስገን እያሳደግኩት ነው። ስንት አመት ሆነው? አሁን አድጓል። አንድ ወደ 14 ይሆናል። አይ ጥሩ ነው። እንደው እንዴት ነው እየተንከባከብሽ ነው? እንዴ ያው እንዴት አልንከባከበውም? እስከ ዛሬ ለፍቼ ያሳደግኩት ልጅ አይደል እንዴ? እንዴት የእንጀራ ልጅ ማለት ያው ልጅ ነው። እናቱን ታውቂያለሽ? አላውቃትም። ምን ነው ጆሮሽ እንትን ይላል በጣም ያለሽ እና ጆሮሽ ምናልባት ደህና ነኝ። እንደው እስቲ ያው ቀጥታ ወደ ስራችን ከመግባታችን በፊት ትንሽ እንድንተዋወቅ ብለን ነው እና ጥያቄ የምንጠይቅሽ። እስቲ ማለት ባለቤትሽ ጋር ያላችሁ ግንኙነት እንዴት ነው? እዚህ ነው ያለው? እሱ የት ነው የሚኖረው? እንዴት እንደዚህ ልትጠይቀኝ ቻልህ? እሱ የለም ፊልድ ይወጣል። እንዴት እንደዚህ ጥያቄ ልትጠይቁኝ ቻላችሁ? አልገባኝም። ለዛ ነው ያው የመጣንበት ስራም ትልቅ ስለሆነ ያው ገና እኛም ስለራሳችንም ስለ ስራውም አልነገርንሽም። ያው ግር ሊልሽ ይችላልና ያው እዛ ጉዳይ ውስጥ ከመግባታችን በፊት ቅድሚያ ያው ቤተሰባዊነት ይበልጣልና ብንተዋወቅ ብለን ስላሰብን ነው። እሺ በክፋት አይደለም። እሺ ችግር የለም። ባለቤትሽ ምንድነው የሚሰራው? ባለቤቴ ፊልድ ይወጣል። መንገድ ትራንስፖርት ምንድነው ይሄ ግንባታ ስትራክቸር እንደው ስሙን በደንብ አልይዘውም። እዛ ነው እንግዲህ። አይ ምንም አይደል። ያው እስቲ ማለት እንዴት ነው ከባለቤትሽ ጋር ያላችሁ ግንኙነት? ጠንካራ ነው ወይስ ይህንን ጉዳይ ስለሱ ነግረሽዋል? እንዴት ነው? ምኑን ነው የምነግረው?
ያው እኛ የመጣንበት እናንተ ድንገት ነው የመጣችሁት እንዴት ነግረዋለሁ እኔም አላወቅኩኝም እንኳን እሱ ያው እንግዲህ መተፋፈር መደባበቅም አያስፈልገው እንግዲህ ያው ልጅ ማለት አንድ ልጅ አለ ብለሻል አይደል? በስልክ ነው የነገረችኝ ምናምን ብሎናልና አላገኘሽም አለቃችንም ያው ገንዘብም ምናምንም የምትለውን እንትን ተደራደሩና ነው ስላለ የምን ገንዘብ ነው የምትይው? ምንድነው የምታወራው? ኩላሊት የምን ኩላሊት ነው የምትይው? እናቱ ምን ነሽ ነው እንዴ? ምን ማለት ነው? ተረጋጊ። ያሳደኩት ልጅ ነው ገና በደንብ ሳንጠራው ደነገጥሽ? አይደለም በደንብ ኩላሊት ምናምን ስንት ነው የምትይው? ማለት ከዚህ በላይ እንዴት ትነግሩኛል? እየነገራችሁኝ እኮ ነው። አደነጋገጥሽ እንደሱ አይመስለኝ። አንቺ እኮ የምታውቂው ነገር ነው አዲስ ነገር ነው። እኔ ምንም የማውቀው ነገር የለም እናቴ። እንዴት ነው ያሳደግኩት ደረጃ ሰርቼ እንዴት ነው ያሳደግኩት ልጅ ኩላሊት የምሸጠው? እንዴ ምን አይነት ነገር ነው? በስልክ ምንድነው አዲስ ያለውነብሽ ነገር ምንድነው? በአካል ስናናገርሽ እንደዚህ ይሆንሽው? በስልክ እኔን አናግሬያችሁ እንዴ እናቴ ምን እያልሽ ነው? አላዋራሁትኝም እኔ እንደዚህ እንዴት የሰው ልጅ ኩላሊት ትሸጣለሁ እንዴ? ምን ማለት ነው? ፈርተሽም ምናምን ከሆነ እኔ አልፈራችሁም። ለምን ፈራችሁ? አብረሽና እኛ ገና ርዕሱን ሳንጀምረው ነው የልጅን ኩላሊት የምትለውና እኛ እንደዛ አላልንም። አሁን ገና ኩላሊት ብለን ዋጋ ብለሽ እሷ ደግሞ ኩላሊት ስትል ነው እኮ የምን ኩላሊት የልጅን እንደሆነ በመናወቅ የልጅን ኩላሊት አልሻው ደግሞ አልኩኝና ኩላሊት ታዲያ እኔን አልሸጠው እንግዲህ ምን ማለት ነው? ሰው ልጅን የሚሸጠው እኮ አሳደገው ልጅ ምንም እኮ አዲስ ነገር አይደለም። እኛ ምንም እኮ መለከት አልገባኝም። ማን ነው ምንድነው ማልኳችሁን የመጣችሁ? ደስ የተነገራችሁ ነገር አለ። ማን ይላካችሁ? ማንንም አላከንም። ያው ይላከን አለቃችን ያስፈራ ነገር የለውም። አትፍሪ እሺ። ነገርንሽ እኮ አንቺ እኮ ያስፈራ ነገር የለውም። እሺ ምንም ሳትፈሪ በስነ ስርዓት እንትን እኔ ምንም አልፈራሁኝም። እኔ እንደዛ አይነት ነገር አላወራሁኝም። ለማንም አላወራሁኝም። እናቴ እንዴ አለማውራት ሳይሆን ሲጀመር ያው ልጁን እንደማትፈልጊው በጣም እናውቃለን። ብዙ ነገር ማለት ዝም ብሎ ከመሬት ተነስተኛ ኩላሊት አንወስድም ከሰው አይደል? ብዙ ነገር አውርታችኋል ካለቃችን ጋር የነገረንም ነገር እሱ ነው። ገባሽ? አንቺም ደግሞ ከእንደዚህ አይነት ህይወት ወጥተሽ ደህና ህይወት ትኖሪያለሽ እኮ ምንም ግልጽ ነው እንዴ? ኧረ ምን እንደዛው ነው ቃናል ደወልሽለት? ለማን የደወልኩለት እንዴ? ምን ነው ለምን እንደዚህ አይነት እንዴት ሰው ልጅን ኩላሊት በህይወት ይቀለዳል እንዴ? እንደዛ አትበይ እንጂ እናቴ። አንቺ እንኳን እንደዛ ልትያለሽ ለምን ታስመስያለሽ? እኔና ልጁን እንኳን እያሰቃየሽ እንደምትኖር እኮ እናውቃለን። የተወሰነ ነገር እንኳን ነግረሽዋል እኮ የነገርሽውን ነገር እንዳለ እኮ እናውቃለን። ለማን የነገርኩት? እኔ እንደዛ ስልክ ያወራሽው ሰው በስኛው ተልካን ስራውን ለመስራት ነው የመጣ ነው። ካንቺ ጋር ተስማምተን ተደራድረን ለመሄድ ነው እንጂ እኮ አንቺ የጨረሽው ጉዳይ ነው። ጨርሻ አውርታኛለች ሁሉንም ነገር። እንግዲህ ልጁን እንትን እዩትና ጤነኛ አይደለም የሚለውንም መመርመር ያለበት ነገር ወስደን በዛውም ልጁን ልናስመረምር ውጤቱንም ደግሞ ይዘን ልንሄድና ስለዋጋም ደግሞ ካንቺ ጋር አውርተን ሁኔታ ለማየት ምንም እሱም ደግሞ ጓደኛችን ነው። ምንም ያስፈራ ነገር የለውም። አትፍሪ። እሱንም ምናልባት ስራ ባልደረባችን ነው። እሱም እንግዲህ ሌላ እንደዚህ ስንበዛም ፈርተሽ ከሆነ ያው እኛም ለጥንቃቄም ለአንቺም ደህንነት ነው። ገባሽ? እና ያው ሌላ ነገር እንትን ምን ነገር የለውም። ምን ሐሳብ ገባሽ? አላሰብኩኝ። እና አትፍሪ። በግልጽ የምንነጋገርበት መንገድ ነው እንጂ ማመቻቸት ያለብሽ አሁን አንቺ ቀደምሽን እኮ በንግግር እኮ ቀደመችን አይደለ? እኔ አልቀደምኩሽም። እናቱ እንዴት እንደዚህ ትላላችሁ? ነውስ ምን ሰምታችሁ ነው የመጣችሁ? አልበለዚያ ውጡልኝ በቃ። ነው በክብር ስላስገባችሁ ነው እንዴ? አባቴ ናውጣልኝ በቃ። ማለት እንዴት የራሱን እንደዚህ ያደርጋል? እንዴት እንደዚህ ትሉኛላችሁ? ለምንድን ነው እንደዚህ ሊሆንሻለሽ? እናንተስ ለምንድን ነው ቤት የመጣችሁ እንደዚህ እያደረጋችሁኝ ያላችሁ? እኮ ቁጭ በይና እንነጋገር። አሁን በስነስርዓት ውጡልኝ እኮ መፍትሄ አይሆንም እንዴ? ታዲያ መቶ አንኳኩቶ መጥቶ እንደዚህ ይባላል እንዴ? መፍትሄ አይሆንም። አሁን አንኳኩቶሽ መጥተሽ ታዲያ እንደዚህ ይባላል እንዴ? ሰው እንዴት የራሱን ኩላሊት አውጥቶ ይሸጣል? እኛ እኮ ሳደፍ ልጅ እኮ ነው እንዴ? ምን ማለትሽ ነው እናቴ? እኛ እኮ መረጃው ስላለን እኮ ነው የመጣው። አንቺ ይገባኛል ማለት አሁን እንትን እያልሽ ያለሽ እንደዚህ ይገባኛል። ሌላ ሰው መስለልሽ ነው አይደለ? ችግር የለውም። እኛ ይሄንን እንትን ልንገዛሽ ነው። አንቺም እንግዲህ ከዚህ ወጥቻለሽ። ውጭም ሄደሽ ማየት ትችያለሽ። እኛ የመጣንበት መኪና እንግዲህ በዚህ ስራ ነው እንትን እያለን ያለ ነውና የምናስተዳደረው ራሳችንንም ቤተሰቦቻችንንም። ህንጻ ባለቤት ትሆኛለሽ በቅርብ ጊዜ ምናምን ገባሽ? ስለዚህ እዚህንን ልጅ እና ለመጨነቅም ላልወለድሽው ልጅ እና ለመጨነቅም አያስፈልግም አይደል? እሺ ስለዚህ ስንት
እና ያው እንደነገርንሽ ምንም መደባበቅ አያስፈልገውም። አሁን ከኛ ጋር ብትግባቢ ነው ጥሩ። ያው የጀመርሽው ጉዳይ ስለሆነ እንዴት አድርጌ ነው የምግባባው ከእናንተ ጋር? ተሸፋፍናችኋል። በምን ልወቃችሁ? እንዴት አድርጌ ነው የማውቃችሁ? ያው መሸፋፈናችን አሁን እዚህ ጋር ምንድነው የሚያሳየው? አንቺ እስካሁንም ለምን እንዳልነቃሽ አላውቅም። መቼም እንደዚህ አይነት ስራ እየተሰራ ተገላልቦ መስራት የለም ማለት ምን ሰራው ስራ እኮ ወንጀል ነው ታውቂያለሽ። አንቺ አንድ ልጅ ኩላሊት አውጥተሽ መሸጥ ማለት ጥንቃቄ ነው ገባሽ? እንትን አይደለም። ስለዚህ እኛ መጠንቀቅ አለብን አይደለ? ከብዙ ነገር መጠንቀቅ አለብን። ሰው ሊለየን አይገባም እንደዚህ አይነት ስራ እየሰራ። እሺ ልመናችሁ፣ እንዴት ልመናችሁ? እሱ ጋር ልደውልና ልጠይቀው እናንተን እንደላካችሁ ስልክ ላምጣ። ችግር የለም እኛ እንደውልልሻለን፣ ችግር የለውም። እኛ እናገናኝሻለን። ጉዳዩን እንጨርስና አሁን እዚህ ጋር ምንም እንዳይሰማ ሰውም አንቺ ጋር የሚመጣም ሰው ሊኖር ይችላል እንዳያቋርጠን እንጨርስና መጨረሻ ላይ እኛ ደውለን ከሱ ጋር እናገናኝሻለን። አይሻልም? ካለቃችን ጋር እሺ። ስለዚህ ጉዳዩን ቶሎ እንትን እንበል እናውራና ልጁን መመርመር ስላለበት የኩላሊቱ ጤንነት መታወቅ አለበት። ገባሽ? እዚህ ጋር ዝም ብለን አይደለም የምንስማማው። ያ ቼክ ተደርጎ ነው። ያ ቼክ ይደረጋል። እስቲ ያው እንዳው ከዛ በፊት እንኳን ትንሽ ለመግባባትም ለምንም ያው እንደ ቤተሰብም አይደለም ነው። ያው እንግዲህ ስምሽን ማን ነበር ያልሽኝ? ስንታየው። ጥሩ ስንታየው። እንግዲህ ያው እስቲ ማለት እንደው ይሄ ልጅ እስቲ ማለት ለምን ያው እስቲ ልትሸጪ ፈለግሽ እንደዚህ አለ? ለምንድን ነው በዚህ ልክ ኩላሊት ማለት ለመሸጥ? ይገባናል ያው ችግር ምናምን ነው፣ ግን ከዛ ባለፈ የሆነ ያለህም ንዴትም ይታይብሻልና ምንድነው እስቲ? አይ በቃ እኔ እንደዚህ ተመስቀይ ያላረኩት ነገር የለም። ልገለው ግን ቢያንስ እንኳን ጠቅሞኝ ሞት ብዬ ነው። ስለዚህ ብዙ ነገር አድርጌዋለሁ። እንዴት ነው ሞተ እንዴት ነው ብሎ አባቱም ስለሚጠይቀኝ ብዬ አንድ መስል ነገር ያሰብኩትኝ እንትን አልኩትኝ እንጂ ለመግደል ብዙ ሙከራ አድርጌ ነበር። አሁን ያው ከሞት አይቀር ይጥቀመኝ ነው አንተ። ጠቅሞኝ ይሞት። ምክንያቱም እኔ ያል ጊዜ ሁሉ አቃጥዬ እድሜ ጊዜን አቃጥያለሁ። ስለዚህ ለምን ይሄንን እንደዚህ አድርጌ እኔ ለወጥበታለሁኝ ብዬ ነው። እድሜሽን ጊዜሽን ያቃጠልሽው እሱን በማሳደግ ነው? አዎ። ስታሳድጊው እንዴት ነው? በፍቅር ነው? በምን አይነት መንገድ ነው ያሳደግሽው አንቺ? እዚያ አድርሼዋለሁኝ። እንደምንም እየተራራጥኩ እየሰራሁኝ መቼም እዚያ አድርሼዋለሁ። አይ እንደው ቅድም ግን እያጨስሽ የነበረው ነገር ምንድነው? ግን እንደው ሳትዋሺ ነገር አሁን ተግባብተናል አይደል? ምንም መወሻሸት አያስፈልገውም። እሱ ላይ የምታደርጊው ነገር ካለ ብትነግሪኝ ለኛ ኖርማል ነው። ያው እኛ ለገንዘብ ለስራችን የመጣ ነው። እኛን የሚመለከተን ጉዳይ የለም። አይ ስራው እየስገባ ትንሽ አበሳጨኝና እዛ ጋር ተቀምጦ ሳይው ለምን እንደዚህ ያደረክ ብዬ በበርበሬ ያጥኛው ነው እሱን። እኛ አልተሳሳትንም ማለት ነው። መጀመሪያ ላይ እንደዛ ይሳል ነው ያሳለ። መጀመሪያ አልተሳሳትሽም። ከዛ ነው ትንሽ እንትን ያደረኩበት እጣን ያደረኩበት እንጂ መጀመሪያ ትንሽ በርበሬ አጭሼ ነበር። ያጣንሽው ነበር ማለት ነው። አይዮን እንግዲህ መልካም። እስቲ ማለት አሁንስ እስቲ ንገሪኝ በግልጽ እና ምንድነው እና ከሌላ ሴት ስለተወለደ ነው የምታዩ ወይስ አንቺም ሌላ ልጅ መውለድ ስላልቻልሽ ነው? ለምንድን ነው? እኔ ብፈልግ እስከዛሬ ድረስ ወልድ ነበረ። ጊዜን ሁሉ አቃጥዬ እኔ በሱን እያሳደግኩ ነው ያቃጠልኩት። ስለዚህ ለምን በሱን በማሳደግ እኔ ብፈልግ ነው እስከዛሬ ወልጅ ያሳድጋል ነበር እንዴ? ለምንድን ነው መውለድ ያልፈለግሽ? ለምንድን ነው መውለድ ያልፈለግሽ? ባለቤትሽ ልጅ በጣም እንደሚፈልግ እንግዲህ መቼም ወንድ ልጅ ይፈልጋል ሚስት ጋር ገባ። አልፈለኩኝም። ምን እንጃ ብዙ እዛም እሱን ፊልድ ስለሚያበዛ ብዙም አልተመቸኝም። አልፈለኩኝም ማለት አይ ምናልባት ያው እንደዚህ ባለቤትሽ ያው እንደዚህ ሲርቅ አለመግባባት ሲኖር ብዙ ጊዜ በመሃል ሌላ ሰው ይገባልና አይ እንደዛ አይነት ችግር እንደዛ አይነት መንገድ ተናጥተኝ እንጂ እንደዛ አላረኩም። በራሴ ነው ፈለኩኝ። መውለድም አልፈለግሽም? ምን ማለት ጭንቅላትሽ ላይ የሚመጣ ሀሳብ አለ? አሁን እሱ ሌላ ሴት ይዞብኛል ብለሽ ታስቢያለሽ? እንደዚህ እንዳታደርጊ ያደረገሽ ነገር ምንድነው? በቃ ምክንያቱም 2 ወርም በጣም እየቆየ 2 አመት ምናምን እየቆየ ይመጣል። ዝም ብሎ ወንድ ልጅ ያለ ምንም ምክንያት እንደዛ ቆይቶ አይመጣም። እንዴት ታምኛቸዋለሽ? አንቺ ሴት አይደለሽ? ታውቂ አይደል ብዙ ነገር እና መጠየቃችሁም አንቺ እንደዛ እንዳይሆን ወይም ደግሞ ያው እዚህ ሀገር እሱ የሚሄድበት ቦታ ሄዶስ ለመኖር አልሞከርሽም? አንቺ ሞር ትዳርሽ የምታከብሪ ከሆነ በጣም ለትዳርሽ የምትጨነቂ ትዳርሽ የምትፈልጊው ከሆነ ያው እሱ የገባበት ድረስ መሄድ ትችያለሽ። እና አይ እኔ እንደዛ ማድረግ ስላልፈለኩ ነው። በቃ አልፈለኩኝም። በቃ እኔ ራሴን ቀይሬ መኖር ነው የፈለኩትኝ። በቃ ፈታየር መኖር ነው የፈለኩት። ፈታየርሽ መኖር ነው የፈለግሽው። ስለዚህ አሁን እሱ ደግሞ እሱ እንደማድረግ የምትይው በዚህ ልጅ በዚህ ነው ማለት ነው። ትንሽ ከበድ የሚል ነገር ነው።
ለምንድን ነው ግን በጣም እንደምትጠየው ነው ነገርሽና እስቲ በጣም የምትጠየው ለምንድን ነው በዚህ ሁሉ ምክንያት ባለፈ ምን ያህል ጊዜ ሁሉ አቃጠልኩት አስበዋል 10 ምናምን አመት ማቃጠል በጣም ይከብዳል እኮ 14 አመቱ ነው ብለሽናል 7 አመት ምናምን እንግዲህ ኖራችኋል ላይ ግራ ስለገባኝ 10 ምናምን አመት አይ 7 አመት ምናምን ከዛ በፊት እሱን አላመጣውም ነበር በውጭ ጓደኝነት ነበራችሁ እንደዛ ነበር ለምን ነበር በፊት አብራችሁ መሆን አልቻላችሁት እኔ እንጃ ብዙ ምክንያት ነበር ይሰጠኝ ነበር ከዛ ቆይ በሚቀጥለው አመት ምናምን ይል ነበር ከዛ ነው ያለ የገባው ቤት ልጅስ በፊት እንዳለው ነግሮች ነበር አዎ ሊገባ አካባቢ 1 አመት ሲቀረው ነገረኝ እንደዚህ እንትን ብላብኛለች ባለቤት ያርፋለችና እንደዚህ አብረን ተጋግዘን ነው ምናምን ብሎ ነገረኝ በዛ ሰዓት እንጂ ከዛ በፊት ረጅም ጊዜ አብሮኝ ነበር አንቺ ያው እድሜሽም ስለሄደና ጊዜው ጊዜሽ እንዳይቃጠል ነው ማለት ነው አብረሽ የሆንሽው እንጂ ምን ያወቅሽ አንዲት ሴት መቼም ብዙ አመት አቃጥላ መጨረሻ ላይ እንደዚህ አይነት ነገር ሲነገራት እሺ ብላ መገባበት ምንም አይነት ምክንያት የለምና ከመጀመሪያውም ያው ጥቅም እንደምትፈልግ ግልጽ ነው እዚህ ህይወት ውስጥ ማለት ነው እሺ አሁን ማለት እንዴት ጭንቅላትሽ ላይ አንቺ ማለት ምን ያህል ልጁን ብትጠዩ ነው እንደዚህ አይነት ያረመኔ ስራ ጭንቅላትሽ ላይ የመጣው ማለት ያው መጥፎ ነው አይደለ የሰው ልጅ ኩላሊት አውጥቶ መሸጥና የሰው ህይወት እንዲያልፍ ማድረግ ከባድ ነገር ነው ማለት ምን ያህል በቃ ራሴን መቀየር ፈለኩ ብትይ ነው እንደዚህ ነገር ብዙ ነገር ለረገው ልጅን ማከርኩኝና ለምሳሌ ምን አርገሽ ነበር አይመታዋለሁ በበርበሬ ያጥናዋለሁ ምናምን ነገር እንደው ምግብ ማርሰጠውም ነበር አንዳንዴ ዝም ብዬ ሄዳለሁ እንዳትነካ ብዬው ስለሞታ ልጁም አይነካም ጸጥ ብሎ ስለሚፈራሽ ከዛ በቃ ሳስበው ለሰው ይናገራል ብለሽ አላሰብሽም ከሰው ጋር ተገናኙ አይ ብዙ ጊዜ አላስወጣውም በቤት ነው የሚውለው እና ምን ያህል ጊዜው ነው አባቱ ወደ ፊልድ ከወጣው አይ አሁን ቆይቷል 1-2 አመት ነው እንጂ ይመጣል 6 ወር 7 ወር እንደዛ ይመጣል በስልክስ ትገናኛላችሁ አዎ ልጁን አወራው አይ ያወራል ብዬ ሰጠዋለሁ ያወራልም ባሙልት ሲልበት አፍክን ዝጋ ስለው አፉን ይዘጋል ጸጥ ብሎ ያወራል ምንም አይናገርም እሱ ለመናገር ሞክሮ ሳያውቅም አይ ለማልቀስ እንደዚህ ሊከፈው ሲሞክር አፍክን ዝጋ ምናምን ብዬ ኮስተር ስልበት ጸጥ ብሎ ያወራል ተደናደ ምናምን ብሎ ይዘጋል ከበድ የሚል ነገር ነውና አሁንም ድምጽ እየሰማሁኝ ነው ከኋላ የሆነ ድምጽ ይሰማልና ቤት ነው እንደ ልጅ አሁን ያለው አይ እዛ መኝታ ቤት ተኝቷል እስቲ ቆይ ቼክ ላድርገው አይደለ አይ ለምን ቅድም አይተኸው አይደል እንዴ ምን እስኪ ቁጭ በይ እንደዚህ አታርጊ ማለት ነው እስካሁን ድረስ ተማምነን ነው ልጅ ነው እኮ ማየት አለብን ለምን እንዴ እባክሽ እንዴ ምን ማለት ነው ስነ ስርዓትሽ ነው ያለው እንደዚህ አታርጊ እንጂ አንቺ ደግሞ ልጁን ይዛው ነው ካለ ይዛው ነው ቁጭ በይ ንቅንቅ እንዳትይ አይደለም እንደዛ አትበይ እንደዚህ መስማማለን ብለሽ ነው አይደል ቁጭ በይ እስካሁን ቁጭ በይ አንተ ቁጭ በይና የምናወራው ነገር አለ ምንድነው የምናወራው ከዚህ በላይ እንደዚህ በጉልበት በህግ አምላክ ቁጭ በይ ተረጋጊ ምን አይዞሽ ባባ ይደርሰንልሃል አይዞሽ ያለ ትይጅ ነው አይ ምን ታቻው ቁጭ በይ አሁን ምንድነው ሳሚናለሽ ምንም ማለት አንቺ ጨካኝ ምንም አንቺ አረመኔ ማለት እንደዛ አታርጊ አርፈሽ ቁጭ በይ ሴትዮ ምን ነው ቁጭ በይ ባክን ተይ ስነ ስርዓትሽ ነው ያዥ ቁጭ በይ ደግሞ ልትከራከረን ትሞክራለች እንዴ